ሰላም አድማጮቻችን እንዴት ናችሁ? ዛሬ ወደ አርሰናል ቤት ጎራ እንላለን። አርሰናል በቶተናም ላይ የተቀዳጀውን በጣም አስደናቂ ድል ተንተርሰን በዚህ የውድድር ዘመን አርሰናልን ሊያቆመው የሚችል ኃይል አለው የሚለውን እንጨዋወታለን። ወደ ትክክለኛው ጎዳና ወደ ዋንጫው እየገሰገሰ ይሆን የሚኬል አርቴታ ቡድን? በዚህ ጉዳይ ላይ ነው የምንጨዋወተው። ትላንትና ልዩነት የፈጠረውን ተጫዋች ኤዜን እንመለከታለን። የአርሰናል የስኳድ ጥልቀት ልዩነት ፈጣሪ ነበር። ከዚህ ቀደም ታሪክስ ምን ይላል? በዚህን ያህል ከ12 ጨዋታ በኋላ በ6 ነጥብ ልዩነት መሪነት የጨበጠ ቡድን ዋንጫውን የማሸነፍ ድሉ እንዴት ያለ ነው የሚለውንና ሌሎች ጉዳዮችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉም እንጠይቃለን። ትላንት አርሰናል በ189ኛው የሰሜን ለንደን ደርቢ ድል ቀንቶት ወጥቷል። በጣም ጥሩ የሆነ እንቅስቃሴ፣ የተለየ አጨዋወት፣ እንደዚሁም ደግሞ አንዳንድ ተጫዋቾች አስገራሚ ብቃት ያሳዩበት እንደሆነ መናገር ይቻላል። የትላንትናውን ጨዋታ በተመለከተ ኤቤሬቺ ኤዜ ደምቆ የታየበት ሃትሪክ የሰራበት አጋጣሚ ነበረው። የትላንትናው ጨዋታ ለአርሰናል የተለየ የሳምንት መጨረሻ ሆኗል። በአይነቱ ልዩ የሆነ ይሄኛው ድል የተገኘው አርሰናል ከሰንደርላንድ ጋር አቻ ከተለያየበት ጨዋታ በሁለተኛው ሳምንት መሆኑ ደግሞ የአርሰናልን የፕሪሚየር ሊግ ዋንጫ ህልም እንደ አዲስ ያነቃቃ እንደሆነ አድርገን ልናስበው እንችላለን። ቶተናምን በዚህ አይነት መንገድ ማሸነፉ፣ ቶተናምን የረታበት መንገድ አርሰናል አሁንም አስፈሪው ጠንካራው ቡድን መሆኑን በደንብ ግልጽ አድርጎ ያሳየ ነበር። ይሄ ሳምንት ለትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ጥሩ አልነበረም። ሊቨርፑል ተረቷል። ማንቸስተር ሲቲ ተሸንፏል። የዋንጫ ተፎካካሪ የመሆን እድል እንዳላቸው የሚነገርላቸው ትልልቆቹ ክለቦች እነዚህ ነበሩ። እነዚህ ሽንፈት አስተናግደዋል። በእርግጥ ሌሎች ዋንጫ ተፎካካሪ ቡድኖች አሉ በሊጉ ውስጥ። ቸልሲን ማንሳት እንችላለን። ሌሎችም ይመጡ ይሆናል። ለጊዜው ግን አርሰናል መንገዱን በደንብ ያቃና ይመስላል። ኤቤሬቺ ኤዜ ደግሞ ልዩነት ፈጣሪው ተጫዋች መሆኑ አጋጣሚውን የተለየ ያደርገዋል። ምክንያቱም በክረምቱ የዝውውር መስኮት ቶተናም ሊያስፈርመው ከፍተኛ ጥረት አድርጎ እንደነበረ ይታወቃል። ይህንን ተጫዋች ትላንትናም ሃትሪክ በመስራት ጀግና ሆኖ ነበር የወጣው። በኖርዝ ለንደን ደርቢ ከ1978 በኋላ ሃትሪክ መስራት የቻለ የመጀመሪያው ተጫዋች መሆን ችሏል። 4-1 በሆነ ውጤት ቶተናምን በረመረሙበት ጨዋታ። የሌሎቹ ሽንፈት ደግሞ ይህንን ድል የበለጠ ጣፋጭ ያደርገዋል። ቀደም ሲል እንዳነሳ ነው ሊቨርፑል ከ7 የፕሪሚየር ሊግ ጨዋታዎች 6ኛውን ሽንፈት አስተናግዷል። ማንቸስተር ሲቲ በኒውካስል የተረታበት መንገድም እንደዚሁ ብዙዎች የተገረሙበት ነበር። አሁን የሚኬል አርቴታ ቡድን ያለምንም ችግር አሸናፊ ሆኗል። እናም ሁለተኛ ደረጃ ላይ ከተቀመጠው ቸልሲ በ6 ነጥቦች መቅደም የቻለበትን ውጤት ነው ያስመዘገበው። ለአርሰናል ይሄ ድል ለተቀናቃኞቹ መልእክት ያስተላለፈበት እንደሆነ መናገር ይቻላል። በዚህ የውድድር ዘመን እስካሁን ድረስ ከሜዳ ውጭ ምንም አይነት ሽንፈት አላስተናገደም አርሰናል። በዚያ ላይ እነዚህን ድንቅ ውጤቶች ያስመዘገበው ተጫዋቾችን በጉዳት አጥቶ ነው። ማርቲን ኦዲጋርድ፣ ካይ ሃቨርትዝ፣ ዮኬሬሽ፣ ጋብሪኤል እና ዝርዝሩ ይቀጥላል። እነዚያን ተጫዋቾች ሳይዝ ግን ውጤቱን አስጠብቆ የተጓዘበት መንገድ በጣም ድንቅ ነበር። በሰሜን ለንደን ደርቢ ጨዋታ ምናልባት ሪቻርልሰን ካስቆጠራት ድንቅ ጎል ውጪ በአብዛኛው የአርሰናል የበላይነት የታየበት ግጥሚያ ነበር። በጨዋታው አርሰናል 17 ሙከራዎችን ወደ ጎል አድርጓል። ቶተናም 3 ሙከራዎችን ብቻ ነው ወደ ጎል ያደረገው። በዚያ ላይ ኤክስፔክትድ ጎሎችን ኤክስጂውን ከተመለከተን ቶተናም ትላንትና በጨዋታው ሊያስቆጥር ይችላል ተብሎ የተገመተው የተጠበቀው ከእንቅስቃሴው አንጻር ኤክስጂውን ከተመለከተን 0.07 ነበር። በጣም ዝቅተኛ፣ ምንም አይነት ግልጽ የጎል እድል እንዳልፈጠረ ማሳያ ጭምር ነው። ከጨዋታው በኋላ ኤዜ ስለ አጋጣሚው ተጠይቆ ነበር። በጣም አስገራሚ ዕለት ነው፣ ለእኔ በጣም ልዩ ቀን ነው ብሎ ነው ምላሽ የሰጠው። እንዲህ አይነቱ ነገር ላለመው የምችለው አይነት ነገር አልነበረም። ይሄ ፈጣሪን ከማመስገን ውጪ ሌላ ማለት የምችለው ነገር የለም ብሏል። በእርግጥ ተጋጣሚያችን የትኛውንም አይነት አቀራረብ ይዞ ወደ ሜዳ ቢገባ ኖሮ ለማሸነፍ ተዘጋጅተን ነበር። ይህንን ደግሞ ምስጋና ሊወስዱ የሚገባው የአሰልጣኝ ቡድን አባላት ናቸው። በጣም በተለያየ መንገድ ነው ዝግጅት ስናደርግ የነበረው። ያንንም በሚገባ ተግባራዊ አድርገነዋል።
እነሱ ጎሎች ሊያስቆጥሩብን የሚችልበት እድል እምብዛም እንዳይፈጥሩ አድርገናቸዋል። እኛ ደግሞ ከየትኛውም አቅጣጫ ጎል ማስቆጠር የምንችል ይመስል ነበር በጨዋታው። ያ የሆነው ደግሞ ከሰራነው ስራ በመነሳት ነው ብሏል። እዚህ ትላንትና በሰሜን ለንደን ደርቢ ልዩነት የፈጠረ ታሪክ የሰራ ተጫዋች ሆኗል። የልጅነት ክለቡን ዳግም ከተቀላቀለ በኋላ ይሄንን ማሳካት ችሏል። ያው በ13 ዓመቱ ነበር ከመድፈኞች የተለያየው ኤዜ። ከዚያ በኋላ በፉልሃም፣ ሬዲንግ፣ ሚልዎል እነዚሁም ኪፒአር ተጫውቶ አሳልፏል እና እንዳውም በሚያዝያ 2015 በትዊተር ገጹ ላይ ያሰፈረው አንድ መልእክት ነበር። አንድ ቀን ዳግም ተመልሼ በአርሰናል ቤት ጫውታለሁ የሚል። እንግሊዛዊው ይሄ ህልሙ እውን ሆኖለታል። ውጤታማ ጉዞ ማድረግ ጀምሯል። ከጨዋታው በፊት የቶተናሙ አሰልጣኝ ቶማስ ፍራንክ ተጠይቀው ነበር በክረምት የዝውውር መስኮት ምን ያህል ጥረት አድርገው እንደነበር ኤዜን ለማስፈረም ሲጠየቁ ኤዜ ማን ነው ብለው ነበር የቀለዱት እና ግን በጨዋታው ላይ እሱ በሚገባ ቀጥቷቸው ተመልክተናል። በተጫዋችነት ዘመሩ የመጀመሪያ ሃትሪኩንም ነው እንደዚህ እየሰራው በነጥብ ጨዋታ ፕሮፌሽናል ተጫዋች ከሆነ በኋላ። በዛ ላይ ደግሞ በለንደን ደርቢ ይሄንን ማድረጉ በፕሪሚየር ሊግ ታሪክ የመጀመሪያው የኖርዝ ለንደን ደርቢ ሃትሪክ ነው። ያው 1992 በአዲስ መልክ ፕሪሚየር ሊጉ ከተዋቀረ በኋላ ማለት ነው። ኤዜ 67 ሚሊዮን ፓውንድ በፈጀ የዝውውር ሂሳብ ነበር አርሰናልን የተቀላቀለው እና ለሚኬል አርቴታ ቡድን አማራጭ የሚያስገኝ ተጫዋች እንደሚሆን አስቀድሞ የሚታወቅ ነበር። እንደውም እሱ ፊርማውን ካኖረ በኋላ በተደጋጋሚ ሲጠየቅ የነበረው ጥያቄ በቡድን ውስጥ እንዴት ባለ መልኩ ሊጣጣም ይችላል፣ ቦታ ሊያገኝ ይችላል የሚል ነው። አሁን ኦዴጋርድ በጉዳት ላይ ባለበት ሰዓት በሚገባ እሱን የቡድን አካል ማድረግ ቀላል ሆኖ ታይቷል። የ27 ዓመቱ ተጫዋች በሚገባ ነው በቡድን ውስጥ የተዋህደው። ድሎችን በጣም የሚፈጠር ተጫዋች ሆኗል። ክሪስታል ፓላስ እያለ ከለመደው ሚና ጋር በተወሰነ መልኩ የሚቀራረብ ሚናም ተሰጥቶት ውጤታማ ሆኖበት ተመልክተናል። በዚህ የውድድር ዘመን አስተዋጽኦም ጥሩ ነበር። ጋብሪኤል ማርቲኔሊ ከሲቲ ጋር በተደረገው ጨዋታ አቻነት ጎሏ እንዲያስቆጥር ኳስ አመቻችቶ ያቀበለበትን አጋጣሚ ተመልክተናል። ፓላስ ላይ የማሸነፊያ ጎል አስቆጥሯል። አሁን ደግሞ የአርሰናል እጅግ ከፍተኛው መራር ባላንጣ ክለብ የሆነው ቶተናም ላይ ሃትሪክ መስራት ችሏልና ጉዞ በጣም የተዋጣለት እንደሆነ መናገር ይቻላል። የማይተነበይ አይነት አጨዋወቱም ለአርሰናል የፊት መስመር የተለየ ግብአት ሆኗል። መድፈኞቹ በጣም ወሳኝ ጨዋታ ከፊታቸው ይጠብቃቸዋል። ከባየር ሙኒክ እንደዚሁም ከቸልሲ የሚያደርጉት እነዚያ ጨዋታዎች ላይም ኤዜ ልዩነት ሊፈጠር ይችላል ተብሎ ይጠበቃል። ሚኬል አርቴታ ስለ እሱ ተጠይቆ ነበር። እሱ እንደዚህ ነው ብሏል። ከእንግሊዝ ብሔራዊ ቡድን መልስ 2 ቀን ረፍት ነበረው። ከዚያ በኋላ ከቡድኑ ጋር ዝግጅት አድርጎ ልምምዶችን ሰርቷል። እንደሱ አይነት የላቀ ተሰጥኦ ያለው ተጫዋች በቡድን ውስጥ ሲኖር ደግሞ ልዩነት መፍጠር ቀላል ይሆናል ብሏል። ከቶማስ ቱሄል ጋርም እንደዚሁ ስለሱ አውርተናል። በጣም ድንቅ ተጫዋች መሆኑን ጭምር የእንግሊዝ ብሔራዊ ቡድን አሰልጣኝም ምስክርነቱን ሰጥቶለታል ብሏል። በእርግጥም በ2025 በፕሪሚየር ሊጉ ከእርሱ በላይ ቁጥር ባላቸው ጎሎች ላይ ቀጥተኛ ተሳትፎ ያደረገ ሌላ እንግሊዛዊ ተጫዋች የለም። በእርግጥ ሌሎች ተጫዋቾች አሉ። ኤርሊንግ ሃላንድ በ25 ጎሎች፣ መሐመድ ሳላ በ23፣ ብራያን ቤሞ በ21 እንደዚሁም አንቶኒ ሰሜንዮ በ18 ጎሎች ተሳትፎ አድርገዋል። በ2025 የፈረንጆቹ ይሄ ካሌንደር ይሩን 2025 ከገባ በኋላ ያለውን ከተመለከትን ኤዜ በዚህ ጊዜ ውስጥ በ18 ጎሎች ላይ ነው ቀጥተኛ ተሳትፎ ያደረገው። 10 ጎሎችን አስቆጥሮ 8 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ስለዚህ በጣም ጥሩ የሆነ የጎል አይን ያለው ተጫዋች እንደሆነ መናገር እንችላለን። ከክሪስታል ፓላስ ወደ አርሰናል የመጣበት መንገድ ብዙ ትኩረት ያገኘ ነበር። እናም ያንንም በሚገባ እያጣጣመ ነው ብሏል የቀድሞ የክሪስታል ፓላስ የፊት መስመር ተጫዋች ክሊንተን ሞሪስ። ግን አርሰናል አሁን መሪነቱን ጨብጧል በ6 ነጥብ ልዩነት። 26 ጨዋታዎች ይቀራሉ። ግልጽ ነው በፕሪሚየር ሊጉ የውድድር ዘመኑ በጣም ረዥም ስለሆነ። ግን የ6 ነጥብ መሪነት መጨበጡ አርሰናል ወደ ዋንጫ የሚያደርገውን ጉዞ የማቃናት ድል አለው ወይ ነው አሁን ጥያቄው። ቁጥሮች ለአርሰናል በጎ ነገሮችን ይጠቁማሉ። በእርግጥ አርሰናል ከ12 ጨዋታዎች በኋላ መሪነትን ሲጨብጥ መሪ ሲሆን ይሄ ለመጀመሪያ ጊዜ አይደለም። ከዚህ ቀደም በ5 አጋጣሚዎች ያንን አድርጓል። ግን ከዚህ ቀደም አሸናፊ ለመሆኑ የተቸገሩበት ጊዜያት ነበሩ። ዘንድሮ ግን ያንን የሚቀርፉት ይመስላል። በዚህ ከዚህ ቀደም በነበረው የፕሪሚየር ሊግ መሪነታቸው ከ12 ጨዋታዎች በኋላ የዚህን ያህል የነጥብ ልዩነት ስፋት አልነበረውም። ዘንድሮ ያንን ማሳካት ችሏል።
የአርሰናል ደጋፊዎች ነገሮች በጣም ጥሩ መልክ እየያዙ ይመስላል። ፕሪሚየር ሊግ በአዲስ ፎርማት ከተጀመረ በኋላ ከ12 ጨዋታዎች በኋላ በ6 ነጥብ መርቶ ዋንጫውን ለማንሳት የተቸገረ ቡድን ከዚህ ቀደም የለምና ይሄም በበጎ የሚጠቀስ ይሆናል ለአርሰናል። በፕሪሚየር ሊጉ ታሪክ ከ12 ጨዋታ በኋላ ከ6 ከዚያ በላይ በሆነ ነጥብ ወደ ኋላ ቀርተው አሸናፊ መሆን የቻሉ 5 ቡድኖች ብቻ ናቸው። ማንቸስተር ሲቲ በ2013-14 ከአርሰናል በ6 ነጥብ ዝቅ ይል ነበር፣ ግን የውድድር ዘመኑን በአሸናፊነት አጠናቋል። በ2002-2003 ሊቨርፑል በ8 ነጥብ ማንቸስተር ዩናይትድን ይቀድም ነበር፣ ይመራ ነበር። ነገር ግን በመጨረሻ ማንቸስተር ዩናይትድ ነው የዋንጫ ባለቤት የሆነው። በ2001-2002 የውድድር ዘመን አርሰናል ከሊቨርፑል በ6 ነጥብ ያንስ ነበር። ነገር ግን የውድድር ዘመኑ ሲጠናቀቅ ዋንጫውን ያነሳው አርሰናል ነበር። በ1996-97 የውድድር ዘመን ማንቸስተር ዩናይትድ ከኒውካስል ዩናይትድ በ8 ነጥቦች ያንስ ነበር። ነገር ግን መጨረሻ ላይ አሸናፊ የሆነው ማንቸስተር ዩናይትድ ነው። በ1992-93ም ማንቸስተር ዩናይትድ ከኖርዊች በ6 ነጥብ ያንስ ነበር ከ12 ጨዋታዎች በኋላ፣ ግን በመጨረሻ አሸናፊ የሆነው ማንቸስተር ዩናይትድ ነው። ግን እነዚህ አጋጣሚዎች ብቻ ናቸው በልዩነት ሊጠቀሱ የሚችሉት። አሁን ደግሞ ሌሎችን ቡድኖች ከተመለከትን ሊቨርፑል ከአርሰናል በ11 ነጥብ ነው ዝቅ የሚለው። የአርነ ስሎት ቡድን የተለየ ነገር መስራት ይጠበቅበታል ይህንን የውድድር ዘመን በአሸናፊነት ማጠናቀቅ ለመቻል። ሲቲ በ7 ነጥቦች ነው የሚያንሰው ከአርሰናል። ስለዚህ ቸልሲ ምናልባት የቅርብ ተፎካካሪ ሆኖ ልንመለከተው እንችላለን። ግን በሳምንቱ ውስጥ የሚከናወነው ከቸልሲ ጋር የሚያደርጉት ጨዋታም ይሄንን በደንብ ቁልጭ አድርጎ የሚያሳየን ነው የሚሆነው። እውነት ቸልሲ የዋንጫ ተፎካካሪ ነው ወይ የሚለውን። በአርሰናል ቡድን ውስጥ የተመለከትነው ትልቁ ክፍተት የነበረው የጋብርኤል አለመኖር ነበር አሰላለፍ ውስጥ። ነገር ግን ለአርሰናል ችግር አልገጠመውም ጋብርኤል ባለመኖሩ። አርሰናል በክረምቱ የዝውውር መስኮት እነ መስኬሪያን እነ ሂንካፔን የመሳሰሉ ተጫዋቾችን ወደ ስብስብ መቀላቀሉ ለስኳዱ ጥራትም ጥልቀትም ሰጥቶታልና ሳይቸገሩ አሸናፊ መሆን ችሏል። አርሰናል ወደ ትክክለኛው አቅጣጫ እየተጓዘ ያለ ይመስላል።